ባቤል መንደብ የአረበኛ ቃል ነው። ባብ ማለት በር ሲሆን መንደብ ደግሞ እንባ ማለት ነው። ይህ ስያሜ ዝም ብሎ የመጣ አይደለም። በስተጀርባው እጅግ አስገራሚ አፈታሪክና ዛሬም ድረስ የሚቀጥል የጂኦፖለቲካዊ ትኩሳት አለበት። ጥንታዊ አፈታሪክና የምድር ስንጥቅ እንዲሁም የደም ኩሬ የመሆኑ ጉዳይ። በአረቦች አፈታሪክ መሠረት በጥንት ዘመን እስያና የአፍሪካ ቀንድ በአንድ ላይ የተጋጠሙ ነበሩ። ነገር ግን ምድሪቱ በታላቅ የመሬት መንቀጥቀጥ ስትናጥ መሬቱ ተከፍሎ ሁለቱ አህጉራት ተለያዩ። በዚያ ቅጽበት ቁጥራቸው የማይታወቅ እልፎች በባህሩ ተዋጡ። ከሞት የተረፉቱ ስጋቸውን የነጠቃቸውን ባህር ሲያዩ ሐይቁ በደም የታጠበ የደም ኩሬ ይመስል ነበር። ከሐይቁ ዳር ቆመው በከባድ እንባ ሲያለቅሱ ያፈሰሱት እንባ ምድሩን አራሰው። በዚህም ስፍራው ባቤል መንደብ የእንባ በር ተባለ። ይህ የአረቦቹ አፈ ታሪክ ነው። ዛሬም አሁን የዘመኑ የእንባ በር ይኸው ባቤል መንደብ ነው። ያ ከሺህ ዓመታት በፊት የጀመረው ለቅሶ ዛሬም የሚያበቃ አይመስልም። ምድሩ እርግማን አለበት የሚያሰኝ አዲስ የታሪክ ምዕራፍ ላይ ይገኛል። ዛሬ የባቤል መንደብ እንባ በጂኦፖለቲካዊ ውጥረት የታጠበ ነው። የኢራንና የእስራኤል ፍጥጫ ለዚህ ዋነኛው ነው። ይህ ጠባብ የባህር በር አሁን የዓለም ሀያላንና የቀጠናው ተቀናቃኞች ጡንቻቸውን የሚለካኩበት መድረክ ሆኗል። ኢራን በተዘዋዋሪ በሁቲዎች በኩል ቀይ ባህርን ስታውቅ፣ እስራኤልና አጋሮቿ ደግሞ የህልውና መከላከያቸውን እዚህ ስፍራ ላይ መስርተዋል። የማይቆመው ሮሮም ቀጥሏል። የንግድ መርከቦቹ ይመታሉ፣ የሚሳኤል ድምፆቹም ያጓራሉ። የቀጠናው አለመረጋጋት ያንን ጥንታዊ አፈታሪክ ወደ ዘመናዊ ስቃይ ቀይረውታል። የሰው ልጅ በዚህ በር ላይ ሲያለቅስ ሲኖር ተብሎም የተረገመ ይመስላል የሚባለው ለዚህ ነው። ባቤል መንደብ ትላንት በአህጉራት መለያየት የፈሰሰ እንባ፣ ዛሬ ደግሞ በኃያላን ፍጥጫ የሚፈስ ደም። ይህ ስልታዊ ማነቆ የዓለምን ኢኮኖሚ ብቻ ሳይሆን የሰው ልጅን ዘመን የማይሽረው መከራ ተሸክሞ ይገኛል። በመካከለኛው ምስራቅ በአሁኑ ወቅት በአይሁዷ እስራኤልና በሺያዋ ኢራን መካከል ያለው የጥላት ጦርነት ወይም ሻዶ ዋር ይፋ ወደሆነ ፍጥጫ አምርቶ ብዙዎች እየረገፉ ባለበት በዚህ ወቅት የባቤል መንደብ ደግሞ አስፈላጊነት እጅጉኑ ይበልጥ ጎልቶ ይታያል። የጂኦፖለቲካዊ ውጥረቱ ዋና ዋና ተዋናዮችና ፍላጎታቸው ከራሳቸው ፍላጎት ጋር ተሰይመዋል። የኢራን ስትራቴጂ የተቃውሞ መስመር ወይም አክሲስ ኦፍ ሬዚስታንስን ማስፋፋት በሚለው ይጠቃለላል። ኢራን በመካከለኛው ምስራቅ ያላትን ተጽዕኖ ለማስፋትና ዋና ተቀናቃኞቿን እስራኤልና አሜሪካን ለመክታት የምትጠቀምበት ይህ ስትራቴጂ የተቃውሞ መስመር ወይም አክሲስ ኦፍ ሬዚስታንስ የሚባለውን የመንግስታትና የመንግስታዊ ያልሆኑ ታጣቂ ጥምረቶችን መገንባት በሚለው መርህ የሚጠቃለል ነው። የኢራን የውጭ ጉዳይ ፖሊሲ በመከላከያና በጥቃት ስልቶቹ መካከልም ይህንኑ አክሲስ ኦፍ ሬዚስታንስ ወይም የተቃውሞ መስመር ማስፋት በሚለው ላይ የተመሰረተ ነው። ተለዋዋጭ ኃይሎችም ይገኛሉ፣ ፕሮክሲስ እየተባሉ የሚገለጹት። ኢራን እንደ ሊባኖሱ ሂዝቦላህ፣ እንደ የመኑ ሁቲዎችና በኢራቅና ሶሪያ ውስጥ የተለያዩ የሺያ ታጣቂ ቡድኖችን በመደገፍና በማስታጠቅ ተጽዕኖዋን ታሰፋለች። ይህ ስልት ኢራን በቀጥታ ጦርነት ውስጥ ሳትገባ በጠላቶቿ ላይ ጥቃትን እንድትፈጽምና ተደራዳሪነቷን እንድታጠናክር ያስችላታል። ስትራቴጂካዊ የበላይነትንም በዚህ መንገድ እንደምታገኝ ታምናለች። ኢራን ሁለቱን የባህር በር ማነቆች በምስራቅ የሆርሙዝንና በምዕራብ ደግሞ የባብኤል መንደብን በተዘዋዋሪ በመቆጣጠር በዓለም አቀፍ የነዳጅና የንግድ መስመር ላይ የበላይነትን ለማግኘት በጥረት ላይ ትገኛለች። ይህን የበላይነት በሆርሙዝ እያሳካችው ይመስላል። አሁን ደግሞ ወደ ባብኤል መንደብ ልታመጣው እንደሆነም በግልጽ እየተናገረች ነው። በኢራን ላይ የሚቃጣ ጥቃትን ለመመከትም ይኸው ባቤል መንደብን መዝጋት እንደ ትልቅ ማስፈራሪያና ስትራቴጂካዊ የበላይነትን ማረጋገጫ ሆኖም የሚያገለግላት መስሏል። የኢራን ስጋትም እስራኤል ወታደራዊ አቅምና የአሜሪካ ድጋፍ ከተጨመረበት እንደ ትልቅ የህልውና ስጋት አድርጋ ትቆጥራለች። የኢራን የኒውክሌር ፕሮግራምና የሚሳኤል ልማትም በዚህ ስጋት ላይ የተመሰረተ የመከላከያ ወይም ማስፈራሪያ ዲተረንስ እያሉ የሚገልጹት ማለት ነው ስልት ተብሎ ሊቆጠር ይችላል። ወደ እስራኤል እንለፍ። የእስራኤል ስትራቴጂካዊ አካሄድ ህልውናዋን ማስጠበቅና የኢራንን የኒውክሌር ስጋት ማክሸፍ። ለእስራኤል የመንግስቷ ህልውና ሁልጊዜ የሚቀድም ቅድሚያም የሚሰጠው ጉዳይ ነው። ለእስራኤል ዋነኛ የህልውና ስጋት የኢራን የኒውክሌር ፕሮግራም መርሃ ግብር እንደሆነና በአካባቢው ያሉ የኢራን ወታደራዊ ጥምረቶች መሆናቸውን ደጋግማ ትገልጻለች። የኒውክሌር ስጋት በሚለው አካሄድም እስራኤል ኢራን የኒውክሌር መሳሪያ ከታጠቀች የህልውና አደጋ እንደሚደቀንባት በጽኑ ታምናለች። ይህንን ስጋት ለማስወገድ ዲፕሎማሲያዊ ጥረቶችን ጨምሮ ማንኛውም አይነት እርምጃን ስታከናውን ቆይታለች። የሳይበር ጥቃቶችንና ወታደራዊ እርምጃዎችንም እየፈጸመች ነው።
ለመውሰድም ዝግጁ ሆና አሁን ላይ ወደ ባብ ኤልመንደብ ኢራን በሃውቲ በኩል የምትመጣ ከሆነ እሷ በሶማሊላንድ በኩል ተሰይማለች። ለዚህም ተዘጋጅታ እየጠበቀች ትመስላለች። በተባባሪ ኃይሎች መከበብ የሚለውን ጉዳይ ደጋግማ የምታነሳው እስራኤል በኢራን የሚደገፉ ኃይሎች ሂዝቦላ በሰሜን ሁቲዎችም ከደቡብ እንዲሁም በሶሪያና ጋዛ ያሉ ቡድኖችን ጨምሮ መከበቧን ያረጋግጡልኛል እያለች በተደጋጋሚ ስገልጽና ታላቅ ወታደራዊ ስጋት አድርጋ በመመልከትም ወታደራዊ ዘመቻዎችን እያከናወነች ነው። በአሁኑ ወቅትም 7 የሚሆኑ የጦር ግንባሮች እንዳሉባት ይነገራል። ይህንን ስጋቶቿን ለመመከት ከፍቻቸዋለሁ የምትላቸው እነዚህ የጦር ግንባሮቿ በአካባቢው የሚገኙ ቡድኖችን በወታደራዊ ጥቃቶች ለማዳከም የምትጠረበት መሆኑን ትገልጻለች። የእስራኤል ስጋት በእርግጥ የዓለም አቀፉ ማህበረሰብ ኢራን የኒውክሌር መሳሪያ እንዳትታጠቅ የሚያደርገውን ቁጥጥር በአግባቡ አይተገብርም ከሚል ጥርጣሬ መነሻነት ነው። ለዚህም ነው ህልውና ለማስጠበቅ በሚል ራሷን ችላ እርምጃ የመውሰድ መብት እንዳላት በመሞገት አሁን ላይ 7 የጦር ግንባር ከፍታ መላው መካከለኛው ምስራቅን እየናጠች የምትገኘው። ባብ ኤልመንደብ የእስራኤልና የኢራን ፍጥጫ አዲስ መድረክም እየሆነ ነው። ባብ ኤልመንደብ አሁን ካለው የእስራኤልና የኢራን ፍጥጫ ጋር ያለው ትስስር እጅጉን የጠበቀ ነው። የሁቲዎች ሚና ወይም ፕሮክሲ አት ወርክ የሚለውን በማየት እንጀምር። በየመን የሚገኙ የሁቲ ታጣቂዎች የኢራን የተቃውሞ መስመር አካል ናቸው። እነዚህ ታጣቂዎች በየመን የእርስ በርስ ጦርነት ከተሳተፉበት ጊዜ ጀምሮ በባብ ኤልመንደብ በኩል በሚያልፉ የንግድ መርከቦች ላይ ጥቃትን በመሰንዘር አካባቢውን ሲያስጨንቁት ቆይተዋል። የበላይነታቸውንም አስመስክረዋል። የጋዛው ጦርነትና ቀውስ መባባስም በተለይ ከጥቅምት 2023 እንደ አውሮፓውያን አቆጣጠር ወዲህ በእስራኤልና በሐማስ መካከል የጀመረው ጦርነት ጊዜ የባብ ኤልመንደብ ውጥረት ወደ አዲስ ምዕራፍ ተሸጋግሯል። የሐውቲ ጥቃቶች ለእስራኤል ወይም ወደ እስራኤል በሚጓዙ መርከቦች ላይ ጥቃትን በመፈጸም ጦርነቱን ወደ ቀይ ባህር አስፋፍተውታል። ይህም የዓለም ንግድ ዝውውርን እንዲስተጓጎል በግልጽ ሲያደርግ እንደነበር አይዘነጋም። ለኢራን ባብ ኤልመንደብ በሁቲዎች በኩል እስራኤልና ተባባሪዎቿን አሜሪካን ጨምሮ ማለት ነው ለመጫን የምትችልበት መስመር እንደሆነ ትገልጻለች። ለእስራኤል ደግሞ ይህ መስመር ለንግድና ለወታደራዊ ደህንነት እጅግ አስፈላጊ በመሆኑ በሁቲዎች የሚፈጸሙትን ጥቃቶች ለመመከትና አካባቢውን ለማረጋጋት በሚል አይነት አካሄድ ከዓለም አቀፍ ኃይሎች ጋር በመተባበር እርምጃውን መውሰድ አስፈላጊ ስለመሆኑ ደጋግማ ትገልጻለች። ዛሬ የባብ ኤልመንደብ ስያሜ ማለትም የእንባ በር እያልን የተረጎምነው ከጥንታዊ አፈታሪክ ወጥቶ የአሁኑን የመካከለኛ ምስራቅ የጂኦፖለቲካ ውጥረትና ተለዋዋጭነት የሚያንጸባርቅ ሆኗል። የእስራኤልና የኢራን የጥላ ጦርነት ይፋ ወደሆነ ፍጥጫ አምርቶ በሆርሙዝ እየታየ ባለበት በዚህ ሰዓት ላይ ይህ ጠባብ የባህር በር ማለትም ባብ ኤልመንደብ ለሁለቱ ወገኖች ስትራቴጂካዊ የበላይነታቸውን ለማግኘት የሚፋለሙበት አዲስ መድረክ የመሆኑ ጉዳይ ሳይታለም የተፈታ ሀቅ ስለመሆኑም ደጋግሞ ይገለጻል። የዚህ አካባቢ አለመረጋጋት ለቀይ ባህር ተፋሰስ ሀገሮች በተለይ በአፍሪካ ቀንድ ለሚገኙ እንደ ኢትዮጵያ ለመሰሉ ሀገራት ቀጥተኛና ቀጥተኛ ያልሆኑ ተጽዕኖዎችንም ይዞ ይመጣል። ስለሆነም የዚህን አካባቢ ተለዋዋጭ ሁኔታ በጥንቃቄ መከታተልና መረዳት አስፈላጊ እንደሆነ ልብ ይለዋል። ሬድ ሲ ፖስትም በየዕለቱ ከአካባቢው ጋር የተገናኙ መረጃዎችን በጥልቀት ይዞላችሁ የሚቀርብ ይሆናል።